ችግሮች ሲፈቱ በጣም ደስ ነበር ሶፍትዌርን በመጠቀምና ያኔ ነው ፍላጎት ከ9ኛ ክፍል ጀምሮ ነው እንዳልኩሽ በጓደኛ ማከኝነት የፋሚሊን ኮርስ ሳገኘው በጣም ደስ ያለኝ ሁሉንም ነው መማር የፈለኩና አሳክቻለሁ ተመምሬያለሁ። ስለ ኮዲንግ ብቻ ሳይሆን ስለ አጠቃላይ ስለ ሳይበር ሴኩሪቲም ጨምሮ የኔትወርኪንግ ትምህርቶችንም ኢንሳ የሰመር ካምፕ የመጀመሪያ ባች ተማሪ ነበርኩኝ ከ9ኛ ክፍል ላይ ከዛኔ ጀመርኩት። ከዛ ጀምሬ አሁን ላይ ደግሞ ኢትዮ ኮደር ስልጠና ኦንላይን ወይ በራስሽ ማስተማር ስለምቺ በቤት ሆኜ በኮምፒውተር እከታተል ነበር። ትውልዱ ገጸ ድሮችንና መተግበሪያዎችን ማልማት ላይ እየተጋ ይገኛል። በተለያዩ አካባቢዎች የሚሰጡ አገልግሎቶች ደግሞ በዲጂታል መንገድ እየተሰጡ ነው። ኢትዮጵያም የትውልዱን መሻትና የዓለምን በቴክኖሎጂ መራቀቅ ተረድታለችና ዲጂታል ኢትዮጵያን ወጠነች፣ ተግባራዊም አደረገች። በጉዞዋም ለዜጎቿ ነጻ የኮደር ስልጠናን መስጠት ጀመረች። ባለፉት 2 ዓመታትም በትምህርት ካለ አዳጊ በስራ ላይ እስካለው ሰራተኛ ድረስ ስልጠናውን ወስደዋል። ኢትዮ ኮደርሱን ኮርሱን ከወሰድኩኝ በኋላ ሰርቲፊኬቱን ከወሰድኩኝ በኋላ የተለያዩ የትምህርት እድሎች የስራ እድሎች ተፈጥረውልኛል እና በ14 ዓመቴ የሆነ የስራ እድል ተፈጥሮልኝ ነበር። ኢኮሜርስ ሾፒንግ ሞባይል ሾፒንግ ዌብሳይት ሰርቼ ነበር እና ኢትዮ ኮደርስ ላይ የተለያዩ ኮዶችን በመረዳት ነው ቤት ላይ ሆኜ የመስሪያ ቤቱን ችግር አወቅኩ። መጀመሪያ በቃ የነበሩ የወረቀት አሰራሮች ምናምን ነበሩ። እነሱን የወረቀት አሰራሮች ቢያንስ እኔን የሚመለከተኝን ፓርት በመጀመሪያ ዙር የግንዛቤ አሰጣጡን ዲጂታላይዝ ማድረግ አለብኝ አልኩና እሱን አንድ በኪውአር ኮድ የሚሰራ አይነት ሲስተም ፈጠርኩ ማለት ነው። ልክ 4ቱን ኮርስ ከጨረስኩ በኋላ ቀጥታ ተቋሙን ወደ ማዘመን ነው የሄድኩት ማለት ነው ባለኝ አቅም። ከዛሬ አልፋ ነገን ያለመችው ኢትዮጵያ ዜጎቿ ይበልጥ ለቴክኖሎጂና ዲጂታል ዓለም እንዲቀርቡ ማድረግ ችላለች። ስልጠናው ውጤቶች እየታዩበትም ነው። ባገኘው ስልጠና መተግበሪያ ማልማትና ሮቦት መስራት የቻለውን አዳጊ እናንሳ። ኢትዮ ኮደርስን ስጠቀም በመጀመሪያ ዌብሳይቶችን በቀላሉ እንዴት ዲቨሎፕ እንደማድረግ ነው። በመቀጠል ደግሞ ኤአይ እና የተለያዩ ነገሮች አፖችን እንዴት እንደምሰራ ኤፒአይ እንዴት እንደማገናኝ ባክኤንዶችን እንዴት ዲቨሎፕ እንደማድረግ በቀላሉ ተረድቻለሁ። ይሄኛው ኢትዮ ኮደርስን ከወሰድኩኝ በኋላ የተለያዩ ዌብሳይቶች አፖችና ሶፍትዌሮችን ሰርቻለሁ። ከነሱ መካከል አፓችን ኦሽን ኦፍ ቡክስ ይባላል። ኦሽን ኦፍ ቡክስ ኤዱኬሽናል ዌብሳይት ሲሆን ፕላትፎርሙ ሰዎች ወይም ተማሪዎች መጻፉን በቀላሉ አክሰስ እንዲያደርጉና ደስ እያላቸው እንዲማሩ የሚያደርግ ነው። ኦሽን ኦፍ ቡክስን የምናገኘው የተለያዩ ጌሞች አሉት፣ የተለያዩ ቪዲዮዎች አሉት፣ እንዲሁም የተለያዩ መጽሐፎች አሉት። ሞስትሊ መጽሐፎችና ጌሞችን ያካተተ ነው። ጌሞች እንዲሁም ሮቦቱም አውቶማቲክ ነው። ፊቸሮቹም ደግሞ ቀስ እያሉ አፕዴት መደረግ የሚችሉ ናቸው። በተለያዩ የወጣት ስብዕና መገንቢያ ማዕከላት ውስጥ በአግባቡ ስራ ላይ ያልነበሩ ኮምፒውተሮች ወደ አገልግሎት የመለሱት ወጣቶችም የኢትዮ ኮደርስ ውጤት ናቸው። ሁላችንም እዚህ ላይብራሪ እየተጠቀመን ነበር ያደግነው እና ከ7 ዓመት በፊት ነበር ችግር እንዳለ እቃው ገብቷል፣ ግን የሚሰሩ አልነበሩም። ያው የሚሰራቸው አልነበረም። እንደ ሀገርም ብዙ ነገር ተሞክሮ ነበር። እዛ ይሄኛውን ለምንኛ አንሰራም ብለን ተነጋገረንና ከጓደኞቻችን ጋር አንድ ላይ አብረን በመሆን ይሄንን ችግር ለመፍታት ሞከርን ማለት ነው። ስለዚህ በደንብ እንድንሰራ ደግሞ አንድ ላይ ያረርቱናል ኢትዮ ኮደርስ ስልጠና። የኔትወርኪንግ ትምህርቶችን በደንብ ስንረዳ እዚህ ያሉትን ቁሶች የተገዙትን ቁሶች ስናይ እና በደንብ ስንረዳ ሰርቨሮች፣ ስዊቾች፣ ሌሎች የኔትወርኪንግ መሳሪያዎችን ስንረዳ ያ አገዘን። መተን ስናየው የሰርቨር ችግር ነው፣ ኔትወርኪንግ ችግር ነው። ስለዚህ ተመረናል። ስለዚህ መስራት እንችላለን። ያኔ ሰርተናል ማለት ነው። ስልጠናውን የወሰዱ ወጣቶች ዛሬ ላይ የገቢ ምንጭ መፍጠርም እየቻሉ ነው። ፍላጎታችንም ስለሆነ ይሄ ደግሞ ትምህርቱ አግዞን ደግሞ ያው ገቢ ያገኘንበት ነው ያለነው። እንደ ወጣቶች እኔ ጋር የማደርገው ነገር እንደዚህ አይነት ነፃ የትምህርት እድሎች ሲኖሩ እነዚህ መጠቀም ያስፈልጋል ብዬ አስባለሁ። ኢትዮጵያ ያቀደችውን ማሳካት ችላለች። 5 ሚሊዮን ዜጎቿን የኮደር ስልጠና እንዲወስዱም አድርጋለች። ዲጂታል ላይ በጣም ጥሩ ውጤት ተገኝቶበታል። 5 ሚሊዮን ገደማ ወጣቶች ኮደርስ አሰልጥነናል። ፕሮጀክቱን ስንጀምር 5 ሚሊዮን ቀልድ ነው አትችሉም ያሉ ነበሩ፣ ግን በጣም ትልቅ ስኬት ነው። የኢትዮ ኮደርስ ስልጠና በዲጂታልና ቴክኖሎጂ ዘርፍ ለተሰማሩም ሆነ ለሌሎች የሚሰጠው አበርክቶ ቀላል አይደለምና ይህንን የተረዱ በርካቶች ስልጠናውን ወስደዋል፣ በመውሰድም ላይ ናቸው።